ከአህያ ጋር ግንኙነት አደረኩ። የወለድኩት ልጄ ዝንጀሮ ይመስላል። ባሏን ትታ ያገባችው ውሻ። 9 ዓመታት ያረገዘችው ሴት ሳትወልደው ማለት ነው። ተፈራርመው ለሙስሊሙ ሰጥተው ቦታ ቤት እንዲሰራበት አድርገው ቤተክርስቲያን ግቢ ውስጥ ነው የምነግራችሁ ያላት ይዞታ ውስጥ አስገብተው ቤት አሰርተው ችግር እየፈጠሩ ያለው ይሄ ሰውዬ የሙስሊምም ደጋሚ ጠንቋይ ነበርኩ የኦርቶዶክስ ቤተክርስቲያን የክርስቲያኑ ደግሞ ጠንቋይ ነበርኩ እያላችሁ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ ቅድስት ሥላሴ ነው አይደለም? ዓመታዊ ክብረ በዓሉ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ፣ እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚከብሩበት ታላቅ ቀን ነው። የዓለም ሁሉ ንጉሥ፣ የዓለም ሁሉ ፈጣሪ እኛን አብጅቶ የሰራን በትንፋሱ እፍ ያለብን እኛን ያከበረን ለኛ ብሎ የተሰቀለልን እግዚአብሔር ወልድ ታላቅነት ክብር ከሁሉ በላይ እዚህ ዓለም ላይ የምታያቸው ክብር ሁሉ በላይ መክበር የሚገባውና የሚከብረው ታላቁ አምላካችን እግዚአብሔር የሚከብርበት ቅድስት ሥላሴ የሚከብርበት ቀን። እንኳን ለቅድስት ሥላሴ ዓመታዊ ክብረ በዓል አደረሳችሁ አደረሰን። ታሞ የተኙ በሆስፒታል የሚገኙ በጸበል ስፍራ የሚገኙ መከራና ስቃይ ውስጥ የሚገኙ ወገኖቻችንም እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ ያስኩላችሁ ፕሮግራሞች አሉ። አንደኛም ወስዳችሁ ወደ ቅዱስ በርሜል ጊዮርጊስ ነው። አሸዋ ማዶ ቅዱስ በርሜል ጊዮርጊስ። ከዛ በማስከተል 2 ጉዳዮችና 3 ጉዳዮች እናያለን። አንደኛው የእስላም ድግምት ነው። ሌላኛው ደግሞ ጠቅላይ ሚኒስትሩ ስለ ጥምቀት የተናገሩትን ንግግር አያይዤ መረጃዎች አቀርብላችኋለሁ። አያይዤ የማቀርብላችሁ መረጃዎች አሉኝ። አርአያ መካሻ ነኝ። ፕሮግራሙን አዘጋጅቼ የማቀርብላችሁ አብራችሁኝ እንድትቆዩ ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። አመሰግናለሁ። ታላቅ ክብረ በዓል ይከበራል። ታላቅ ክብረ በዓል። ይህ ታላቅ ክብረ በዓል የሚከበረው በአሸዋ ማዶ ቅዱስ ጊዮርጊስ በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ ነው። እዚህ ቦታ ላይ ከአንድም 2 ጊዜ ሄጃለሁ በተከታታይ። አሁን ጥር 18 ሰባራ ጽሙ የሚከብርበት የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ነው። መንበሩ የሚከብርበት ቤተ ክርስቲያኗ የምትመረቅበት ነው። ብዙ መነጋገሪያ ሆኖ ነበር። ብዙ አጀንዳ ሆኖ ነበር። በተለይ በቤተ ክርስቲያን፣ በጉዞ ማህበራት፣ በገንዘብ ጉዳይ በጣም ብዙ ውዝግብ ነበር። እግዚአብሔር የራሱን ቤት ይሰራል፣ የራሱን ቤት ያጠራል። የሆነ ነገር ያስነሳና መስመር እንዲዝና እንዲስተካከል ያደርጋል። ሁሉም ሰው እየሄደ እየተጠመቀ ነው። አሁን ብዙ ሰው ጥምቀትን እንደማይጠመቅ እንዲያውቅ ነው የሚፈለገው። ብዙዎች የቤተ ክርስቲያን የጥምቀት ስርዓት ውስጥ እየገቡ የመንግስት መዋቅር ውስጥ ሆነው የእርዳታ ድርጅት ሆነው በዛች ቤተ ክርስቲያን ላይ ብዙ ነገር አምጥተዋል። እኔ በአካል ነበርኩ እና የሚከበርበት ቅዱስ ጊዮርጊስ ቤተ ክርስቲያኑ ይህን ይመስላል። ያላያችሁት የማታውቁት ቤተ ክርስቲያኗ ይሄንን ነው የምትመስለው። ቅዱስ ጊዮርጊስ ሐውልት እንዲተመርቋል ተሰርቷል። ቤተልሔሙ እንደዚህ ተሰርቷል። እምታዩአቸው ቤተልሔሙ ወደ ቤተ መቅደስ መግቢያና መውጫው እንደዚህ ነው በደረጃ የተሰራው እጅግ በሚያምር ሁኔታ። ይሄን በረከት የሚባል ልጅ ኮንትራት ይዞ ከብዙዎች ጋር ያሰራው ቤተ ክርስቲያኑ ዙሪያውን እንዲህ ነው የተሰራው እንደምታዩአቸው ማለት ነው። በጣም ነው የሚያምረው። ቤተ መቅደሷ ለገጠር ቤተ ክርስቲያን ባለችው ሁኔታ በጣም ትልቅ ነው። ጉልላይቱ እንደምታዩት ነው። አካባቢው እጅግ በጣም ሞቃት በረሃማ ነው። ለምንድነው የበርሜል ቅዱስ ጊዮርጊስ ጉዳይ አነጋጋሪ ሆነው ካላችሁኝ፣ በርሜል ቅዱስ ጊዮርጊስ በተለይ ጸበሉ ብዙዎችን አነጋጋሪ ሆኗል። ብዙዎች ተፈውሰውበታል። ብዙዎች ተምረውበታል።
እኔ ድኜበታለሁ። እኔ ወንድማችሁ ድኜበታለሁ። ጸበል አያድንም እንደማትሉ ተስፋ አደርጋለሁ። አንዳንድ ቄሶች ጸበል አያድንም ያድናልን መነጋገሪያ አድርገውት ወንጌል ይበልጣል አይበልጥም ክርክር ውስጥ ይገባሉ። ሁሉም የየራሱ የሆነ እኮ በረከት አለው። በእውቀት የተፈወሰ ሰው ሰምቼ አላውቅም። በእውቀት በየዋህነት በምህረት ፈጣሪ በቸርነቱ ነው የማረን። እግዚአብሔር ሳያውቅ አይደለም ሂድ በሰሊዮም ወንዝ ውሃ ታጠብ ያለው ሳያውቅ ቀርቶ ማዳን ሳይችል ቀርቶ ነው እንዴ? አይደለም። ሁሉንም ምህረት ስለሚያደርግ ነው። ሂድ ጭቃ ተቀባ በሰሊዮም ውሃ ሂድና ታጠባለ። እኛም እንደዛ ነው። በየዋህነት በቀንነት ሄደን ፈጣሪን በፍጹም ፍቅሩና በትትናው ስንጠይቀው እንደ ልጅ ሆነን ስንጠይቀው ይምረናል። እና ጸበሉን ላሳያችሁ ለምታውቁትና ለምትወዱት። ይሰውራል የሚባለው ነገር ብዙ ጊዜ መነጋገሪያ ነው። አዎ ይሰውራል። ለእናንተ የሚነገረውና ለእናንተ የሚታያችሁ ሁሉ ግን አይነገርም። ብዙ ጊዜ በጸበል ስፍራ የሚሄዱና የሚሳሳቱ ሰዎች በረከታቸውን የሚያጡት ስለ ራሳቸው የተናገራቸውን ነገሮችና እነሱ ሊስተካከል የሚገባቸውን ነገሮች ያዩትን ነገር በሙሉ ወደ አደባባይ ወጥተው ለሰይጣን ስልጣን አይሰጡታል። ወደዛ ቦታ እንዳይሄዱ እንዳያረጋቸው። ሰይጣንን የምናሰለጥነው እኛ ነን በነገራችን ላይ። እና ልንድን የምንችልበትን መንገድ የምናጣው እኛ ነን። በጣም ብዙ ሰው ግን ተፈውሶበታል። ሽባ ተተርትሯል። የምታውቋቸው ዓለም ላይ ያሉ በሽታዎች በሙሉ ተፈውሰዋል። የታወረ አይን ተገልጧል። አልጋውን ተሸክሞ የሄደ በጣም ብዙ ሰው ነው ያለው። የተደበቀ ክፉ ነገር በሙሉ የተጋለጠለት በጣም ብዙ ሰው ነው ያለው። የተፈወሰው በጣም ብዙ ሰው ነው። አሸዋ ማዶ በርሜል ቅዱስ ጊዮርጊስ፣ እዛው አካባቢ ደግሞ ቅድስት ኪዳነ ምሕረት አለች። ልክ እንደዚያው አይነት ጸበል ያላት ብዙ ሰው እየተፈወሰ ነው። ጸበሉ ምን አይነት ቢሆን ነው ካላችሁኝ አብረን እንመልከተው ነው። ይሄን ይመስላል ጸበሉ። ዙሪያው ታጥሯል። ቅዱሳን ስዕላት ተስለዋል። ቦታው ተባርኳል። ቦታው ላይ ተሰርቷል። ይሄ እንግዲህ ክርክር ሲያደርጉ ገንዘብ በሉ ሲባሉ የነበሩ ልጆች የሰሩት ስራ ነው። እዩት። ጸበሉ እንደዚህ ነው የሚወጣው። የተለየ ነገር የለውም። ተባርኳል። እንደ ዓለም ውሃ አይደለም። ቅድስት ሥላሴ ባርከውታል። ይሄንን እንደምታዩት ዙሪያው ላይ ያሉ ሰዎች በሙሉ ዙሪያው ላይ ሰው ይታሰራል። ዙሪያውን ሰዎች እግራቸውና እጃቸውን ይታሰራሉ። የሚታሰሩት በጣም ብዙ ሰው ስለሚጠመቅ ሰው ከራሱ ጋር ስለማይሆን ራሱን እንዳይጎዳ ተብሎ ብቻ ነው። እንዳይጎዳ ራሱን መሬት ወድቆ እንዳይጎዳ፣ ሌሎች ሰዎች ጋር ተወራይቶ እንዳይጎዳ ሲባል ብቻ ነው። ከዛ ውጪ ምንም አይነት ታሪክ የለው። ይሄ የምታዩት ጸበል በየ30 ደቂቃው እንዲህ እንደምታዩት እየወጣ የፈረስ ኮቴ ያለው ድምፁ ሲመጣ፣ ውሃው ሲመጣ፣ ጸበሉ ሲመጣ ልክ የፈረስ ኮቴ ያለው በየ30 ደቂቃ ልዩነት ነው የሚመጣው። ከ30 ደቂቃ በኋላ የመጣ ጸበል ነው የጀመረ። ሲጀምር እንደዚህ ነው። በትንሹ መውጣት ይጀምራል። እየሞላ እየሰፋ እየሞላ ይሄዳል። የምታዩት በግራ በቀኝ የታጠረው ቅዱሳን ስዕላት ያሉበት ግድግዳ እንደዚህ የተሰራው በቅርብ ነው። እዚህ ቦታ ላይ በሙሉ ይከበዋል። ሰው ወገቡ ድረስ ውሃው ይሞላዋል። የምታዩት የጸበሉ ኃይል እየጨመረ መጥቶ 3 ጊዜ ይወጣል። አንደኛው ከፍ ብሎ በሆነ አቅጣጫ ስታዩት የፈረስና እላዩ ላይ የተቀመጠ ታያላችሁ። ልክ እንደ ሰማዕቱ ቅዱስ ጊዮርጊስ ወታደር የሆነ ፈረሱ ላይ እንዳለ ሆኖ እንደሚታዩ ይታያቸዋል። በአንደኛው አቅጣጫ ስትሆኑ እየበዛ ይመጣል፣ እየረጨ ይመጣልና ብዙሃኑ ይደርሰዋል። ከ50 እስከ 60 ሰው ቢቀመጥ ይደርሰዋል። በስርዓት ተደርድሮ ሲቀመጥ እዚህ ቦታ ሲኦል ገባው ገነት ገባው የሚሉ ሰዎች ሰማላችሁ። ነገር ግን ይሄ ሲኦል እንደናንተ እንደምታዩት ብቻ አይደለም፣ ከዛም የከፋ ነው። ለኛ የምናየው በአቅማችን ልክ ነው። አሁን ባለን አቅማችን ልክ ለመረዳት ከምንችለው አቅም በላይ ስለሆነ አንዳንዶቹ አይገለጹም። ትዝ ይላችኋል ሮናልዶ እንደሚመጣ እመቤቴ ነግራኛለች ያለች ልጅ በሚዲያ ቀርባ ነው የተናገረችው። በቃ ጥቅምት 21 ብላ መጣ አልመጣም አይደል? አንዳንዶች ነገሮች ራሳችሁን ተርጉማችሁ ትሰጡታላችሁ። ሰው አንኮንሺየስ ይሆናል። በጣም ብዙ ሰው ይፈወሳል፣ ይማራል። ይሄ አንደኛው መውጣት ነው።
ሁለተኛ ይወጣል። 2 ደቂቃ ከ34 ነው ከ36 ሰከንድ ነው የሚወጣው። ዋው ጸበሉ ወጥቶ የሚገባው በቃ ከዛን ገብቶ ይቀራል። 30 ደቂቃ ቆይቶ ተመሳሳይ ዑደት 24 ሰዓት ሙሉ ሳይቋረጥ ያደርጋል። በቃ ጨረሰ። ከዛ በኋላ ደግሞ የሚመጣው ልክ ከ30 ደቂቃ በኋላ ልክ እንደዚህ ነው። ሰው ተፈቶ ልብሱን ለብሶ ቀይሮ ይሄዳል። ተረኞች መጥተው ይገባሉ። ራሳቸውን አስረው እዛ ቁጭ ይላሉ። አስተናባሪዎች አሉ፣ ሰው እንዳይጎዳ አክታ የሚቀበሉ፣ የሚተፉትን የሚያስመልሳቸውን የሚቀበሉ፣ ታሞ የተኙት ከሆነ እነሱን የሚጠብቋቸው፣ ሰዎች እንዳይጎዱ እንዳይገጫጩ የሚጠብቁ የሚያገለግሉ የክርስቲያን የሆኑ የቤተ ክርስቲያን ልጆች አሉ የሚጠብቋቸው። አንድም ሰው አይጎዳ። ቤተ ክርስቲያናችን ይህች ነች። ነግራችሁ ገልጻችሁ የማትችሉት የቅድስና የተአምራት የበረከት ስፍራ ነው። የስፍራ ተነግራችሁ የማትጨርሱት ስለ በርሜል ቅዱስ ጊዮርጊስ ከመናገራችሁ በፊት በአካል ሄዳችሁት። አሁን ከጥር 15 በኋላ ብዙ የጉዞ ማህበራት ይዞ ይሄዳሉ። የቤተ ክርስቲያኗን የጉዞ ማህበር ይዞ ይሄዳል። ቤተ ክርስቲያኗን ጉዞ አዘጋጅታለች። ጉዞ መሄድ ይጀምራሉ። ከጥር 15 ጀምሮ 16 እና 17 ይሄዳሉ። 18 ሰባራ ጽሙ ስለሚመረቅ መሄድ የምትፈልጉ ማህበራዊ ሚዲያ ላይ በርሜል ቅዱስ ጊዮርጊስ መሄድ ፈልጋለሁ ብላችሁ ሰርች ብታደርጉ ታገኛላችሁ። ፌስቡክ ላይ ቲክቶክም ላይ ታገኛላችሁ። ብዙዎቹ አሉ የሚሄዱ። ስለዚህ ከሚሄዱት ጋር ለመሄድ ተዘጋጁ። ራሳችሁን ከፍጹም ብዙዎች እዛ ሄደው ንስሐ ገብተው ስጋ ወደሙ ተቀብለው ነው የምታገኟቸው። ብዙዎች እዛ ሄዱ ሰዎች። ይሄ ማለት ምን ማለት ነው? ማለት ጸበል ስፍራው የተባረከ የተቀደሰ የተመረጠ ስፍራ ነው ማለት ነው። ስለዚህ የምትሄዱት ንስሐ ገብታችሁ ጸበል ለመጠበቅ ፈውስ ለማግኘት ስጋ ደዌ ከአጋንንት ስራት ለመፈወስ እንዲሁም ክርስቲያን ሆናችሁ ለመኖር ስጋ ወደሙ እየተቀበላችሁ በክርስትና ለመኖር ነው እዚህ ቦታ የምትሄዱት እንጂ ቦታ ትሪፕ አይደለም የምትሄዱት። ጉዞ ትሪፕ አይደለም። የቤተ ክርስቲያን ቦታ የድህነት ቦታ ነው እንጂ የምትሄዱት ትሪፕ መዝናኛ ቦታ አይደለም የምትሄዱት። ራሳችሁ ለካህናችሁ ለንስሐ አባታችሁ አሳይታችሁ ነው እዚህ ቦታ መሄድ የሚገባችሁ። ይሄንን ለእናንተ ምክራለሁ። በርሜል ቅዱስ ጊዮርጊስ እንድትሄዱ ልችን ይሰራዋል። ምክንያቱም ቀኑ ስለቀረበ። ሌላኛው ማሳያችሁ መረጃ ይሄንን ቪዲዮ ነው። ስለ ሙስሊም ድግምት ይሄን ሰውዬ ታውቁታላችሁ አይደል? ይንገራችሁ እስኪ እሱ አብረን እንስማው። ቢስሚላሂ ያረህማን ሮሂማን ረሽማን አጂ ነቢ ሰላሚ ሙሐመድ ረሱሉላሂ አቢዚሊ ያለ የሚናገር እኛም ተምረነዋል። ከእስልምናው ጋራ በድብትርናው ጊዜ ስንሰራበት የነበረ ነው። ያ ሊዮሊ ወመውቱ አሊያሊ አክሊያሊ ዶር ከፈላን አሊ ጡያሊን አፍያተ ሻሺ አርሙት ከያሊን ዶድላ የዋሊያን አሸን ሰፋሊን አላሽ ሰርዲያት አስቲፋ ሰሊዮ ከያሊን አሊ ዘጠፋሊን ደጅን አሰን ይምሪ ከያሊዮ ተወለታ ሲበና ላፍሊን አማያመላ ሊመና ዘሊ ከተቀዲሳ አሊ አዚዞ አላሊ ሞይቱ ዷማላ ኢላቲህ አሃይና ለሃ ሰረፈዱ ኢላዲያው ተንዚሎን ሚን መንሸላቀል አርዲ መስመዊቲ አውላል የውላ የሆነ ፋሚሊ ወልቡና አላሚን ለተንተና በቀለቢም ሱቢ ማተይና ጣውን ለኩካሪ ቃላተሚን ወሰሊም ይልና ሙሐመዱን ረሱሉላህ ብሎ ይጨርሳል። የድግምቱ አይነት እኔ ግን ይሄን ድግምት አልጨረስኩትም፣ ሃይላይቱን አስቀምጨዋለሁ። በጌታ በኢየሱስ ስም ከምድራችን ላይ የተጠረገ ይሄ ሰውዬ የሙስሊምም ደጋሚ ጠንቋይ ነበርኩ፣ የኦርቶዶክስ ቤተክርስቲያን የክርስቲያኑ ደግሞ ጠንቋይ ነበርኩ እያላችሁ እና ሙስሊሞች የሚደግሙት እንደዚህ አድርገው ነው ብሎ እየነገራችሁ ደከመው። እኛ ቤት መሰለኝ የሚሰማው አጣ፣ ሰለቸው። ፌደራል ፖሊስ ለአንድ ለሁለት ቀን አስሮት ነበረ። ብዙዎችን ተቆጣጥሯቸው ነበረ። ምናምን ለማስተካከል ሞክሮ ነበረ። ፌደራል ፖሊስም ጋር የሃይማኖት ጉዳዮችን የሚመለከት አንድ ተቋም አለ። ዘርፋሉ። በጣም ብዙ እንደሚሰራ አውቃለሁ፣ እንደሚለፉ አውቃለሁ። እዛ ብዙ ድካም እንዳለባቸው አውቃለሁ። ተው የሚላቸው አካል እንዳለና እንደሌላ አላውቅም እንጂ የተጀመሩ ነገሮች ጥሩ እንደነበሩ አውቃለሁ። ይገባኝ ነበር። ደከሙ እና ዛሬ የሙስሊሙን ድግምቱንና የሙስሊም ጥንቁልናውን አመጣብን። የእስላም ጠንቋይ ነበርኳል። ጠንቋይ መሆኑን ባለቤቱ ሞታ ተናግራለች። ነገ ይወጣና ደግሞ የክርስቲያን በዓል ሲነሳ ደግሞ ይነሳል። አሁን እኮ ምንም የተነሳ የሙስሊም በዓል ስላላየው ነው ግራ የገባኝ። የበዓል ሰሞን ሲነሳ እየወጡ የሚናገሩ አሉ። እንደዚህ ማህበራዊ ሚዲያ ላይ መጥተው የሌላውን እምነት ተቋም እየተቹና እየተናገሩ በክፉ ንግግር እየተናገሩ ሃይማኖተኛውን ማስቆጣት ወይ እምነት ተከታዩን ማስቆጣት
በሰላም እንዳያከብር ለማድረግ የሚሰሩ ሰዎች አሉ። በቃ ሚዲያ ላይ እንዲህ ነው የሚሰሩት። ዋናው ስራቸው ቋሚ ስራቸው ድብትርና፣ ጥንቁልና፣ በእስልምና ስም በክርስትና ስም ጥንቁልና የሚሰሩ እነዚህ ናቸው። በይፋ ራሳቸውን የተናገሩት። እንግዲህ ራሳችሁን አድኑ ልላችሁ ነው። እንግዲህ እናንተ ቤት ግን እንደዚህ አለ እንዴ? ለነገሩ ሁሉም ቤት ይኖራል። እስካሁን የፓስተር ጠንቋይ ጥንቆላ የሚሰለጥነው እዚህ ቦታ ነው ብሎ ስላልተናገረ እንጂ እኮ ይኖራል። ነገሩ ብዙ አለ። ሶፍቴን በልታ 2 አረገዘች ያለንም ፓስተር ሰምተናል እኮ። በቲቪ አይታኛ አረገዘች፣ መንታ አረገዘች ያለንም ሰምተናል። ያለ አባት ነው የተወለድኩት ያለን ፓስተር ሰምተናል። ይሄ እኮ ጥንቁልና ነው። እንግዲህ ያው ለመጠንቆል መሞከር ነው፣ ፈጣሪውን መካር ነው። አባት የለኝም ብሎ እንዲህ አይነት ፓስተሮችም ሰምተናልና ያው ጥንቆላ ሁሉም ቤት አለ። ነገር ግን የሁሉም ቤት ጠንቋዮችን እኔ ጠቀልላለሁ፣ እኔ ነኝ አውራው እያለን ነው። ስሙት ብዬ ነው። ሌላኛው መረጃ የማሳያችሁ ጠቅላይ ሚኒስትሩ ስለ ጥምቀት የተናገሩት አስደናቂ ንግግር ነው። ለምን አስደናቂ አልከው ትሉኛላችሁ? አሳያችኋለሁ። ያው ጥምቀት ባለፈው ዓመት በኢትዮጵያ ደረጃ 22000 ቦታ ታቦት ወጥቶ ጥምቀት ተከብሮ ገብቷል። ችግር የገጠመን ወይብላ ማርያም አንድ ቦታ የፈለኩት ነው። ወይብላ ማርያም አንድ ቦታ ከ22000 ቦታዎች አንድ ቦታ። ስለዚህ 2121999 ቦታ በሰላም ተከብሯል። አሁን ቀጣይ እንጠብቃለን። ወይብላ ማርያም ከሰሞኑ የቤተ ክርስቲያኗ መዋቅር ውስጥ ያሉ ሰዎች ለአንድ ሙስሊም ቤተ ክርስቲያን ውስጥ ቤት ሲሰራ ተፈቅዶለት ለ1 ወር ፈቃድ ሰጥተውት ነበር። የቤተ ክርስቲያን ግቢ ውስጥ ነው የምነግራችሁ። ስለዚህ ችግር እየፈጠሩ ያሉት እዛው መዋቅር ውስጥ ያሉና በዛ ዙሪያ ያሉ አካባቢ ግለሰቦች ናቸው። ከሃይማኖቷ ውጭ ያሉ ሰዎች ናቸው። መረጃ እንዲሆናችሁ ነው የምንናገረው። ማወቅ ከፈለጋችሁ ሰሞኑን ኦሮሚያ ፖሊስን ማነጋገር ትችላላችሁ። ኦሮሚያ ፖሊስ አነጋግሩ። ቤቱን ያፈረሱ ሰዎች አሉ። ለምን ፈረሰ ብለው ደግሞ የታሰሩ ሰዎች አሉ። የታሰሩ ሰዎች እንዳሉ ነው የሰማነው። መፈታታቸውን ሰምተናል። ኦሮሚያ ፖሊስ ይህን ነገር እንዳረጋጋው ሰምተናል። ችግሩ ያለው ቤተ ክርስቲያኗ ውስጥ ያለው አስተዳደርም ጨምሮ እዛ ውስጥ ያሉ ደግሞ ሌሎችም ጨምሮ ተፈራርመው ለሙስሊሙ ሰጥተው ቦታ ቤት እንዲሰራበት አድርገው ቤተ ክርስቲያን ግቢ ውስጥ ነው የምነግራቸው ያላት ይዞታ ውስጥ አስገብተው ቤት አሰርተው ችግር እየፈጠሩ ያለው። ለጠቅላይ ሚኒስትሩ ንገሩልኝ። ችግሩን የሚፈጥሩት እዛ አጠገብ ያሉትና እዛ ውስጥ ያሉት ናቸው። ስለዚህ 22000 እንዲሞላ አንዷን እናስተካክላት። ቀጣይ 22000 ይወጣል አይደለም? ታቦት አሁንም ሲወጣ ያቺ 21999 የነበረችውን ብቻ አንድ ብቻ የጎደለችውን አንዷ ችግሯ ይሄ ነው። አንደኛ ቤተ ክርስቲያን ግቢ ውስጥ ፈቃድ የሚሰጡትና ስህተት የሚሰሩ ሰዎች እዛው አንድ ያሉ ናቸው። ሁለተኛ ደግሞ ከቤተ ክርስቲያኗ መዋቅር ውጭ ሆነው በሌላ የጸጥታ መዋቅር ውስጥ ሆነው እዛ ቦታ ላይ ሙስሊሙ ሲሰራ እንዲሰራ ፍቀዱለት ብለው የሚያስገድዱ አካላት አሉ። ይሄንን የኦሮሚያ ፖሊስ ያውቀዋል። መረጃውን እንግዲህ ነገርኳችሁ። ለጠቅላይ ሚኒስትሩ አድርሱልኝ። ያቺ በጥምቀት በዓል አንድ ቦታ ችግር የምትፈጥረው ቦታ እቺ ቦታ ነች። ችግሯም ይሄ ነው። በቅጽራ ግቢዋ ውስጥ ለምሳሌ መስጊድ ውስጥ ለአንድ ቄስ ቤት መስራት እንደማለት አይቻልም አይደል? በቤተ ክርስቲያን ግቢ ውስጥ ለአንድ ሙስሊም ቤት እየሰሩ ነው። ይሄ ነው አንደኛው መበጣበጫ መንገድ። ስለዚህ ችግሯን አውቀናታልና የጠቅላይ ሚኒስትሩ የአምናውን ንግግር አመጣውላችሁ ዛሬ እንድንስተካከልባት እረፉ እንድንባባልባት። በመጨረሻ የዚህን ጉዳይ ላሳያችሁ ነው። ወደ ግል ጉዳይ ልመጣላችሁ። ቪዲዮን ጫፉን ነው የማሰማችሁ፣ ብዙውን አላሰማችሁ። ወንዱ የዩኒቨርሲቲ ተማሪ ስለሆነች የተሻለ እንትን አለው ለተማሪው። አልቀጥልላችሁ። ብዙዎቻችሁ ላታዩት ትችላላችሁ፣ ያላያችሁትም ትኖራላችሁ። ልጆች ያላችሁ ሰዎች ይህንን ቪዲዮ እንዲያዩት አልመክርም። ምናልባት ፖድካስቶች እያደረጋችሁ ያላችሁት ነገር ብታስተካክሉ። ከቅርብ ጊዜ ወዲህ ሚዲያ ጥቅማቸው ለሀገር፣ ለሕዝብ፣ ለመንግስትም፣ ለሃይማኖት ተቋማትም
ለማህበረሰብም ለወግ ለእሴትም የሚጠቅሙ ነገሮች እያስተላለፉ ሌላውን ሰው እያስተማሩ መስራት። እቺ የምትታየው እህታችን የግል ደካማ ነገር አለባት። ደካማ ነገር ማለት ማንም ሰው ደካማ ነው፣ ሁላችንም እንደየግላችን እና በህይወቷ ውስጥ በገጠማት ደካማ ጎን ባሏን ለማስተዳደር ራሷን ሴተኛ አዳሪ እንዳደረገች የገለጸች ሴት ነች እና የሴተኛ አዳሪ ህይወቷ ምን እንደሚመስል የምታስረዳ ሴት ነች እና የሴተኛ አዳሪ ስራ ወይ ደግሞ የዝሙት ስራና የዩኒቨርሲቲ ትምህርት ቤት ውስጥ የሚማሩ ተማሪዎች የዝሙት ስራ የምታነጻጽርበት ነው የኛ አንደኛው ንግግር። ሌሎች ንግግሮች አሏት ሙሉን ብታዩት። አንደኛው ምን አይነት ወንዶች ለምን ያህል ሰዓት እንደሚያስቸግሯት፣ እንዴት አይነት አድርጋ ከሌላ ወንድ ጋር እንዴት ደግሞ ግንኙነት እንደምታረቅ፣ በቃ እንደዚህ አይነት ነገሮች ናቸው። ይሄ የእሷ የህይወት ውጣ ውረድ ነው የግሏ። እኛን የሚያስተምረው ምንድን ነው? ይሄንን የሚያዩ ሴቶቻችን፣ ይሄንን የሚያዩት ባላቸው ተቸግሮ እያስተዳደራቸው ያሉ ሴቶች ቢያዩት ምንድን ነው የሚያስተምራቸው? ምንድን ነው ከዚህ ሴት የሚወስዱት ልምድ? ዩኒቨርሲቲ ካለችው ሴተኛ አዳሪ እኛ እንበልጣለን እያለችን ነው እዚህኛው ጋር። ይሄ በቪዲዮ ተቀርጾ ለህዝብ ብዙ ተከታይ ላለው ፖድካስት መተላለፉ ምንድን ነው የሚያደርገው? የሚተርፈው ጥቅም ምንድን ነው ያለው ነገር? እውነት እያንዳንዱ ህዝብ እያንዳንዱ ዜጋ ነው የምነግራችሁ በህይወቱ ያሳለፈውን ቢናገር ሌላ ሰው በጣም ከፍተኛ ስቃይ ያሳለፈበት ነገር እንዳለው ታውቃላችሁ። ለእያንዳንዱ ሰዎች አንድ ጊዜ አንዱ ልጅ 8 ሚሊዮን ብር አባቴ ቁጠር አለኝ ብሎ ያለቀሰ ልጅ አይቻለሁ። ፖድካስት ላይ ቀርቦ ለሱ ያስቃዩ ነው የህይወት ውጣ ውረድ ስቃዩ ነው። ጥፋት አጥፍቶ 8 ሚሊዮን ብር ከቁም ሳጥን ውስጥ አውጥቶ ቁጠር አለኝ አባቴና ቀጣኛል። 8 ሚሊዮን ብር በመቁጣት ተቀጣ። አሁን እችን ሴት አመጣችሁ፣ እችን እህታችን አመጣችሁ በፖድካስት ላይ ቀርጻችሁ ለህዝብ ያስተላለፋችሁት ለየትኛው የሀገር ኢኮኖሚ ጥቅም እንዲሆን ነው? ለየትኛው የሀገር ኢኮኖሚ ለየትኛው ዘርፍ ኢንዱስትሪ ግብዓት ሆናችሁ ነው? ለየትኛው የሴት ባለትዳር ለሆኑ ሴቶች ትምህርት እንዲሆናቸው? ለየትኞቹ ትዳር ለሚፈልጉ ሴቶች ትምህርት እንዲሆን ነው? ለየትኞቹ ዩኒቨርሲቲ ላሉ ተማሪዎች ትምህርት እንዲሆን ነው? ለየትኛው ባል ትምህርት እንዲሆን ነው? ለየትኛው ማህበረሰብ እሴት መገለጫ እንዲሆን ነው? የትኛው የቱሪዝም ገጽታ እንደሚያጎልበት ሌላው የትኛው የትዳር ይሄ ማጎልበቻ ማስተማሪያ እንዲሆን ነው ያመጣችሁ? የትኞቹ ወጣቶች ናቸው ይሄንን ማህበራዊ ሚዲያ የሚከታተሉት? ወጣቶች በብዛት። ስለዚህ ከባል ዘንድ ትቶ መሄድን እንደ ቅድስና፣ እንደ መልካም ውጤት፣ እንደ ኩራት አድርጋችሁ ነው እያቀረባችሁ ያላችሁ። አሁን በግለሰብ ህይወት የምንነጋገርበት ዘመን ላይ ነው ያለ ነው። እኔም የራሴን ነገር ብነግራችሁ የግሌን ነገር በጣም ብዙ ያሳለፍኩት ነገር አለ። እኔም ራሴን ብላችሁ ሚዲያ አለኝ አይደል ፖድካስት፣ ግን የኔ ነገር ለሰው ያስተምራል፣ ይጠቅማል። የሚጠቅመውን ነው የምነግራችሁ። የማይጠቅመውን ካስተላልፉላችሁ እናንተም አትጠቀሙም፣ ለትውልድ የማይጠቅም ታሪክም አይሆንም። ቀርጻችሁ የምታስተላልፉት ተገቢ ያልሆኑ ነገሮች፣ በጣም ተገቢ ያልሆኑ ነገሮች ብዙ አሉ። እኔ አንድ ሰው ደጋግሞ ይልክልኛል በተደጋጋሚ ጊዜ። ምን አይነት ነገር መስላችሁ ይልክልኝ? ከአህያ ጋር ግንኙነት አደረግኩ፣ የወለድኩት ልጄ ዝንጀሮ ይመስላል፣ ባሏን ትታ ያገባችው ውሻ፣ 9 ዓመታት ያረገዘችው ሴት ሳትወልደው ማለት ነው የሚል በጣም ትራውማ ያለው በጣም አስፈሪ የሆኑ ታሪኮችን እየፈበረኩ ማስክ አድርገው ኢንተርቪው የሚደረገው ሰው ብለድ ተደርጎ የሚቀርጹ ዩቲዩቦች አሉ። በቀን የሚያያቸው 250 350 እስከ 500 ሺህ ሰው ነው የሚያያቸውን ነው የምነግራችሁ። ታሪኩ ግን ኢትዮጵያ ውስጥ የለም። ይሄ ማለት እነዚህ አይነት ነገሮች መከተላችሁ ትክክል አይደለም እያልኳችሁ ነው። አንደኛው። ሁለተኛው ነገር በጣም የበዛ ትራጀዲ ነገር በመፈለጋችን አንጻር ሀገራዊ ራሳችን የሚያንጽ ነገር ትተን እንደዚህ አይነት ነገር ማህበራዊ ሚዲያ ላይ ቫይራል እየወጣ ነው።
ምንድነው የሚያንጸው ንገሩኝ እስኪ። በየትኛው ብልግና ሰልጥኜ ልኩራ ለማለት ነው የምንስማማ ሆነ የምንከታተለው? በየትኛው ኃጢአት ልኩራራ ማለት ነው? የምንከተለው የምንሰማውም ነገር አሁን መምረጥ አለብን። እናንተ ካልመረጣችሁት ልጆቻችሁ ይጠፉባችኋል። ልጆቻችሁ ካልመረጡት ልጆቻችሁ ይጠፉባችኋል። እናንተ ካላስተካከላችሁት የሚስተካከል ነገር የለም። ፕሮግራም የምታዘጋጁ ሰዎች ደግሞ በጣም ብዙ እንዲህ የሆነ ታሪክ ሰውን ያስተምራል ብላችሁ የምታቀርቡት ሰው አንድ ጊዜ ማናዘዋል ላይ ቀረበ። አይ ቲንክ ከ2000 ሴቶች በላይ ፍቅረኞች ነበሩኝ። ብዙዎቹ ባለትዳር ናቸው። የብዙዎቹ ባለትዳር ልጆች ሚስቶች የወለዷቸው ልጆች የኔ ናቸው ብሎ የተናገረው ልጅ ወር አልሞላውም ወጥቶ አልቅሶ ይቅርታ ሲጠይቅ ወር አልሞላው። ብዙ ሴቶች ፍቅረኞች እንዳሉት መናገሩ ባለትዳርም ያልሆኑ እዚህ ቦታ ጋር ሄዶ ከአንዷ ጋር እዛ ጋር ቦታ ሄዶ ከአንዷ ጋር እንደሚዘሙት መናገሩ ምንም ሰው እንዳያስተምር የገባው ተናግሮ ከጨረሰና ብዙ ሰው ጋር ከደረሰ በኋላ ከረፈደ አይግባችሁ፣ ቀድሞ ይግባችሁ። እና ይሄንን ፕሮግራም የምታዘጋጁ ዩቲዩበሮችም ማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ማህበራዊ ሚዲያ ለሚሰሩ ሰዎችም ቀድሞ ይግባችሁ። ቀድሞ ካልገባችሁ ልጆቹንም ገደል ትከቷቸዋላችሁ፣ እናንተም ገደል ነው የምትገቡት። ህዝቡንም ተከታዮቻችሁንም ገደል ይዛችሁ አትግቡ። ይሄ ነገር በጣም መጥፎ ስለሆነ ነው ያቀረብኩላችሁ። የዛሬ ቆይታ ይህንን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀረብኩላችሁ። መልካም በዓል። ምክንያቱም ይህ ቀን በጣም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ክብረ በዓል ነው። እግዚአብሔር ሶስትነቱና አንድነቱን ያወቅንበት ነው። ቅድስት ሥላሴ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የምናከብርበት ቀን ነው። የቅድስት ሥላሴ ህንፃዎች ደግሞ እኛ ነን። እኛ ደግሞ ህንፃዎቹ ሥላሴ ያነጸን ህንፃዎች ልክ እንደ ሥላሴ ልንከብር ይገባል። ልክ እንደሱ እኔን ምሰሉ አይደል ያለው? ልክ እንደሱ ልንከብር ደግሞ ዝሙታችንን በቪዲዮ እየቀረጽን የምንለቅ፣ ኃጢአታችን በቪዲዮ እየቀረጽን ለህዝብ ማስተማሪያ ነው ብለን የምናስተምር፣ በተዘዋዋሪ መንገድ ኃጢአቱን ነው እያስተማረን ያለን። ቀናውን ነገር መልካሙን ነገር የምናስተምርበት ዘመን ያምጣልን፣ ክፉን ነገር ያርቅልን። ከ22,000 ክብረ በዓል መካከል አንዷ ሐሰት ነበረች አይደለም? የአንዷን ሐሰት ዛሬ ነገርኳችሁ። ባለፈው ሳምንት የታሰረ ሰው አለ፣ ታስሮ የተፈታ ሰው አለ። ወይ በላ ማርያም ላይ ዛሬም ወይ በላ ማርያም ነገ እንዳይፈጠር ደግሞ ያችን አንዷን ነገር በጋራ እንቅረፋት፣ ስህተቷን እናርማት ነው ትልቁ የቤት ስራ። ለተሰሩት መልካም ስራዎች እያመሰገንን ለአንዷ ደግሞ መልካም ስራ እንድትሰራ እየጠቆምን ለእንደዚህ አይነቱ በዝሙትና በሌላ ነገር ትውቁን ደግሞ እረፉ። እንዲህ አይነት ነገር ሌላውን ያጠፋብናልና እባካችሁ ከዚያ እንማርምና እንመለስላችሁ ነው የዛሬን ፕሮግራም ያቀርብኩላችሁ። እንኳን ለቅድስት ሥላሴ ዓመታዊ ክብረ በዓል አደረሳችሁ። መልካም በዓል ከነመላ ቤተሰቦቻችሁ። ሰናይ ቀን